ብሩኬ በአዲስ ነገር ብቅ ብሏል። ቤተሰብ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ከታስታውሱ ከሆነ ከዚህ በፊት መኪና ውስጥ ሆኖ ጊፍት ተሰጥቶት ነበር እና እንግዲህ ያንን ጊፍት ያው ከፍቶ ሲያዩ ብዙ ነገር እንዳለውና በጣም ተገርሞ እንዴት የዚህን ያህል ጊፍት ትሰጣላችሁ እናንተ ቢያንስ ትርፍ ማለት ትርፋማ ለመሆን ቢያንስ ትንሽዬ ጊፍት አታደርጉም ወይ? እንዴት ይሄን ሁሉ ጊፍት ታደርጉልኛላችሁ? ለሁሉም ግን እንደዚህ አይነት ጊፍት የምታደርጉ ከሆነ ትከስራላችሁ ብሎ እንግዲህ ከቦታው ድረስ ሄዶ ማለት ነው። ያው ቦታውን ለማስተዋወቅ ይመስለኛል። በነገራችን ላይ ጊፍት ስለተሰጠው ያው ቦታው ደግሞ በራሳቸው ቻናል ነው በነገራችን ላይ የለቀቁት። ያው በራሱ ቤት አይደለም የለቀቀው። ማን ነበር ስሙ? የመሀሉ ስም ቤተሰቦች ብቻ ቅጽል ስሙ ጊፍት ነው። ለራሱ ስጦታ የሚያበረከት መሀል ነው። እና ለማንኛውም ሂዶ እንግዲህ ሲያየው ምንጽር አለው፣ ሽቶ አለው። ምንጽር እንኳን ከዛ ነው በጣም ያምራል። በነገራችን ላይ ይሄ ስንት ነው ብሎ ሲሞክረውና በዚህ አጋጣሚ እንግዲህ ያለበትም ተናግሯል። ጉራጌ ክልል ጉራጌዎች እኮ ጎበዝ ናቸው። በዚህ አጋጣሚ በነገራችን ላይ የጉራጌዎችን በጣም ነው የማደንቃቸው። ስራ ይንቁ፣ ከሊስትሮ ተነስተው ትልቅ ቦታ የሚደርሱት ጉራጌ ናቸው። አሁንም ሚዲያውን እየተቆጣጠረ ያለው ጉራጌ ነው፣ እውነት ለመናገር ማለት ነው። እና ምን ልላችሁ ፈልጌ ነው፣ በጥቅሉ ጠንካሮች ናቸው፣ ጎበዞች ናቸው። ሰርተው ውጤታማ ይሆናሉ። አይታችሁ ከሆነና እንደ ጉራጌ ጎበዝ የለም። በዚህ አጋጣሚ ጉራጌ ክልል ነው ብቻ እንግዲህ ይሄ እንትን የተከፈተው ማለት ነው። እና መታችሁ መግዛት ትችላላችሁ ብሎ ቡራዬ አስተዋውቋል ማለት ነው። ለማንኛውም ምንጽሩ አምሮብሃል፣ ሂዶብሃል ቡራችን፣ ይሄ የሚሸበላ ማለት ነው። እና ለማንኛውም ቤተሰቦቼ ዛሬ በቅመሟ ቤት እንጠብቃቸዋለን። እንደዛ ነው አይደለ? ትናንትና ለቀቁም፣ በቀደም በብሩኬ ነበር መሰለኝ የመጡት ሰው። ዛሬ በቅመሟ ቤት 12 ሰዓት በእርግጠኝነት ይመጣሉ ማለት ነው። ለማንኛውም ሂዳችሁ መግዛት ስትፈልጉ ሂዳችሁ ግዙ ማለት ነው። መታችሁ ግዙ ብሏል ብሩኬ ነው ያለው። በነገራችን ላይ ይመቻችሁ። መልካም ቆይታ